የዚህ ዘመን ትልቁ የየግለሰቡ ጣዖት ምን እንደሆነ ታውቃላችሁ? ኢጎ ታውቃላችሁ አይደል? እኔን ማስቀደም ማለት ነው። ጌታ ደግሞ ምንድን ነው ያለ? ሊከተለኝ የሚወድ ቢኖር ራሱን ምን ያድርግ ነው? እኔ ነኝ ቅድሚያ፣ በብሮዬ እኔ ነኝ ቅድሚያ፣ በእድገት እኔ መቅደም አለብኝ፣ በቤተሰብ ውስጥ መቅደም፣ በትዳር ውስጥ ሴቲቱ እኔ መቅደም አለብኝ ትላለች፣ ወንዱ እኔ መቅደም አለብኝ ይላል። ማንም ሰው አሁን ራሱን ያስቀድማል። ሰይጣን በነገራችን ላይ አሮጋንት ሆኖ አይደለም የሚያድርብን፣ በእኛ አንደርስታንዲንግ መጠን ነው የሚሰራው። ታውቃላችሁ አይደለም? ከኛ ጋር እንዳናውቀው ሆኖ የኛ ታለንት መስሎ ነው የሚኖረው። በነገራችን ላይ ተደብቆ ነው የሚኖረው። በጣም ብልህ፣ ቅድም እንዳልኳት ትንታብ ነው። ለአእምሯችን በቂ መልስ ይሰጠዋል። እኛም ያን በማድረጋችን ብልጥ ይሁን ያወቅን የተረዳን ከሌሎቹ የተሻለ እንዲመስለን ያደርጋል። ሰልፊሽ እንደሆነ ስለሚያውቅ ለእኛ የሚሆኑ አስተሳሰቦች በሙሉ ሲያቀን ማመንጨት፣ ማሰብ እንችል፣ መረዳት ምንችል፣ ልክ እንደዛ ነው የሚያደርገው። ልክ የዛገ ብረትን ዝገቱን ለማስለቀቅ አንጥረኛ ብረቱን እሳት ውስጥ እንደሚከተው ጾም እንደዛ ነው፣ ያደክመዋል። ይሄ ከነፍሳችን ከኛ ልቡና የታሰረውን ነገር ያደክመዋል። ያን ጊዜ መንፈስ ቅዱስ እንደ መዶሻ ነካ ሲያደርገው ሲጎበኝን ጾማችን ሲቀበለው ያ ነገር እየረገፈ ረቂቅ በሆነ መንገድ ከኛ እየተለየ እየጠፋ መጥረግ ማለት ነው። ክርስቲያኖች የንጉሱ መልክ የተቀረጸበት ድሪም የምትባለው ነፍስ ናት። እና ንጉሱ በእኛ ላይ የሚቀረጸው ማን ይመስላችኋል? ኢየሱስ ክርስቶስ። መጀመሪያ ሰውን በመልካችን እንደ ምሳሌያችን እንፍጠር ያለማን ነው? ከዚያ በኋላ እርሱን እንመስለው ዘንድ ደግሞ እኛን መስሎ ሰው ሆኖ መጣ። አይደለም እንዴ? ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ። እኛ የምንኖረው ክርስትና እኛ የሰራ ነው ሳይሆን አይቀርም። ግን የሚጠበቅብን ቃሉ የሰራን አይነት ወይም እግዚአብሔር የፈቀደው አይነት የክርስትና ህይወት እንድንኖር ነው። እኛ የመሰለን የምንችለው ያመቻምቸን እንደዚህ አይነት ነገር አይደለም እውነተኛው ህይወት። ቅዱሳን አባቶች ምን ይላሉ? ሰይጣን እኛን የሚያጠምድባቸው መንገዶችና የሚይዝባቸው ትብታቦች ከሸረሪት ድር በላይ ብዙና የተተበተቡ አንድ ሰው በዚህ እሄዳለሁ ሲል እንደዚህ በዚህ እንወጣለን ስንል እንደዚህ ጥልፍልፍልፍ ያሉና በጣም አስቸጋሪ ነገሮች ናቸው። በዛ የተያዘ ሰው በዚህ እስራት የተያዘ ሰው በቀላሉ አይለቀቅም። ሲናዝዙን ካህናቱን የሚሉትን ትሰማላችሁ አይደል? እማእሰረ ኃጢአት ይላሉ አይደል? ከኃጢአት ማሰሪያ ማን ይፍታ? ሰይጣን በኃጢአት እነዛ አሉት ማሰሪያዎች አሉ። በጉን የሁላችን ምሳሌ ነው። ከ99 ነገደ መላእክት ይልቅ አንዱን አዳምን ሊፈልገው የመጣው ማን ነው? እረኛ የተባለው ወልድ ኢየሱስ ክርስቶስ ነው አይደለም? የጠፋው ድሪምን ደግሞ የፈለገችው ሴቲቱ ናት። ሴቲቱ ማለት ቤተክርስቲያን ናት። ክርስትና ማለት በነገራችን ላይ እንደ ቃሉ ማለት ነው። ምናልባት እንደምን ዋላችሁ፣ እንደምን ሰነበታችሁ፣ እንደምን አመሻችሁ። አሜን። ልዑለ ባሕሪ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። የሉቃስ ወንጌል ምዕራፍ 15 ቁጥር 8 እስከ 10 ያለውን ኃይለ ቃል መነሻ አድርገን እንማማራለን። ያስቀድሜ በንባብ አሰማችኋለሁ። 10 ድሪም ያላት አንድ ድሪም ቢጠፋባት መብራት አብርታ ቤቷንም ጠርጋ እስክታገኘው ድረስ አጥብቃ የማትፈልግ ሴት ማን ናት? ባገኘችውም ጊዜ ወዳጆቿንና ጎረቤቶቿን በአንድነት ጠርታ የጠፋውን ድሪሜን አግኝቼዋለሁና ከኔ ጋር ደስ ይበላችሁ እላቸዋለሁ። እንዲሁ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ደስታ ይሆናል ይላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ይሄ የሉቃስ ወንጌል ምዕራፍ 15 ስለ ንስሐ ጌታችን ያስተማረበት ክፍል ነው። ምክንያቱም ቁጥር 1 ላይ ተቀምጧል። ቀራጮችና ኃጢአተኞችም ሁሉ ሊሰሙት ወደ እርሱ ይቀርቡ ነበር። ፈሪሳውያንና ጻፎችም ይህስ ኃጢአተኞችን ይቀበላል ከነርሱም ጋር ይበላል ብለው እርስ በርሳቸው አንጎራጎሩ ይልና ይህን ምሳሌ ነገራቸው እንዲህ ሲል ብሎ መጀመሪያ ስለጠፋው በግ፣ ከዛው ስለነበርኩላችሁ ስለጠፋው ድሪም፣ መጨረሻ ደግሞ ስለጠፋው ልጅ ታሪክ ይተርክላቸዋል። እንግዲህ ይህ ጾም ወቅት ስለሆነ ንስሐ በማንኛውም ጊዜ ነው የንስሐ ህይወት ሊኖረን የሚችለው። ግን ደግሞ የጾም ወቅት ልክ ለነፍስ አባት በመናገር ከምንፈጽመው ውጪ እያንዳንዱ ክርስቲያን
ዓመት እስከ ዓመት ሊኖረው የሚገባው ህይወት የንስሐ ህይወት ነው። ተነሳሂነት በጣም አስፈላጊ ነው እና እንደዚህ ያለ በጾም ወቅት ደግሞ የበለጠ የንስሐ ህይወትን መለማመድ፣ በዚያ ላይ ራስን መፈተሽ መመርመር በጣም አስፈላጊ ነው። አሁን የኛ ዘመን ክርስትና እየተሰበከ ነው፣ ቤተክርስቲያን እየመጣን ነው፣ እየጸለይን ነው፣ እንደዚህ እናደርጋለን። ግን ደግሞ እንደ ቃሉ አይነት የክርስትና ህይወት አለን ወይ ብለን ብንጠይቅ ለብዙዎቻችን መልሱ የሚታወቀን ይመስለኛል አይደለም። እንደ ቃሉ ምን ያህል ሰው ነው የሚኖረው? ክርስትና ማለት በነገራችን ላይ እንደ ቃሉ ማለት ነው። ምናልባት እኛ የምንኖረው ክርስትና እኛ የሰራ ነው ሳይሆን አይቀርም። ግን የሚጠበቅብን ቃሉ የሰራን አይነት ወይም እግዚአብሔር የፈቀደው አይነት የክርስትና ህይወት እንድንኖር ነው። እኛ የመሰለን የምንችለው ያመቻምቸን እንደዚህ አይነት ነገር አይደለም። እውነተኛው ህይወት ብናድበሰብሰውም አይሆንም። በእግዚአብሔር ፊት በኋላ መጠየቃችን አይቀርም። እውነታው ማለት ነው። እውነታው ስለሆነ እንደ ቃሉ መኖር እና እውነተኛ ንስሐ የሚባለው እንደ እግዚአብሔር ቃል ለመኖር የሚደረግ ጉዞ ነው። ሌላ አይደለም። ንስሐ ማለት እንዲሁ ኃጢአትን ሪፖርት ማድረግ ብቻ አይደለም። ከኃጢአት ነስተን ተለይተን ከዛ የሚቀጥለው ህይወታችን እንደ እግዚአብሔር ቃል በዚያ መሰረት መጓዝ የምንችልበት ህይወት መኖር ነው ባጭሩ የንስሐ ህይወት እና እነዚህን ነው እንግዲህ ተመልከቱ። ንስሐ በሚገባ በአንድ ኃጢአተኛ የበለጠ ደስ ይለዋል እያለ ይዘጋቸዋል ሶስቱንም እና ሶስቱም አስገራሚ ታሪኮች ናቸው። አንዷን ነው ለዛሬ የመረጥነው። እግዚአብሔር አምላካችን ምስጢሩን ለሁላችን ይግለጽልን። ሶስቱንም ግን አገናኝቼ ትንሽ መናገር እፈልጋለሁ። የጠፋ በግ አለ፣ የጠፋ ድሪም አለ፣ የጠፋ ምን አለ? ልጅ አለ። እነዚህ ታሪኮች የተቀመጡበትን መንገድ በኋላ ቅደም ተከተላቸው ምን ማለት እንደሆነ የሶስቱ ሳጠቃልል እናገራለሁ። ግን ደግሞ እኛ ለመረዳት ቅደም ተከተሉን እንዳስቀድመው ድሪም በግና ልጅ አድርገን ማለት ነው። በጉንና ድሪሙን እናቀያይረው ማለት ነው። ለምንድን ነው? አንድ ነገር ለመረዳት ይረዳናል። ድሪሙ ምንም አይነት ዕቃ ስለሆነ ፍላጎት የለው አይደለም ነው አይደለም? ዕቃ ነው፣ ፍላጎት የለው እና በራሱ ፍላጎት ሊጠፋ አይችልም። በጉ ግን ደመነፍስ አለው፣ ፍላጎት አለው አይደለም? ፍላጎት አለው፣ ስሜት አለው። ልጁ ጋር ስንመጣ ደግሞ ምን አለው? ነፍስ ይጨመርበታል አይጨመርበትም? እያደገ የሚሄድ ነገር እንድናይ ማለት ነው። ዕቃ አለ፣ እንስሳ አለ፣ ሰው አለ አይደለም? እና አጠፋፋቸውንም ስናየው ይህን የሚያመለክት ነው። የዕቃው ከቤቱ ውስጥ ነው የጠፋው። ስለዚህ በአቀማመጥ በባለቤት ችግር ነው የሚጠፋው አይደለም? በጉ ግን እንስሳ ነው፣ ፍላጎት አለው፣ ስሜት አለው። ስሜታቸውን ያረካሉ እንስሳት፣ ፍላጎታቸው ያሟላሉ። አብዛኛው ፍላጎታቸው ምንና ምን ነው? መብልና መጠጥ አይደለም? ከዚያ በኋላ ዘር መተካት ነው። እንስሳት ሌላ ፍላጎት የላቸው። እነዚህ ሁለቱ። ስለዚህ አንድ ሰው እንስሳ ሲባል ራሱ ተመልከቱ፣ በቅጽል ሰብሰን ዘክቡሩቱ እያይመረው ከሆነ እንስሳ ይላል። ለምሳሌ ታዩት አይደለም? ሰው ክቡር ፍጡር ነበረ፣ ግን እንደምን ሆነ ይላል? እንደ እንስሳ ሲል ነፍሱን አስወጣትና ተመልከቱ እንግዲህ አሁን ዕቃ አለ፣ በግ አለ፣ ሰው አለ። አሁን እንደ እንስሳ ሆነ ካለ ሶስተኛዋን ተጨማሪ ነፍሱን አስወጥቷት ሁለቱ ነገር ፍላጎት ብቻ ያለው ስሜቱን ብቻ ማርካት የሚፈልግ ሆነ እንደማለት። እንደዚህ ከመሆን አምላካችን እግዚአብሔር ይጠብቀን። ግን ደግሞ አሁን ምሳሌውን በደንብ እናያለን እና የሶስቱ ተመልከቱ። አሁን በጉ የሚጠፋበትን መንገድ ስናየው ፍላጎቱን ተከትሎ ነው የሚጠፋው። የእስራኤል ትውፊት አሁንም ኢየሩሳሌም የምትሄዱ የምትሳለሙ ካላችሁ ታዩታላችሁ። እስካሁን ድረስ እንደኛ ሀገር በግረኛ ከኋላ ሆኖ በጎቹ ከፊቱ አይነዱም። ይህን ታውቃላችሁ። ከፊት ነው የሚመራቸው፣ እነሱ በሰልፍ ነው የሚከተሉት እና በትሩን ይተክልላቸዋል፣ ይሰማራሉ። አንስቶ ሲሄድ ደግሞ አይተውት ይከተላሉ። ስለዚህ በግ ሊጠፋ የሚችለው እረኛው በትሩን ወይም ያችን ዘንጉን ነቅሎ ሲሄድ ከበጎቹ ሳያውቀው ርቆ መሄዳቸውን ያላየ በግ ነው ሊጠፋ የሚችለው። እረኛው ደግሞ ከፊት ስለሆነ ከኋላ የቀረውን አያየው፣ እንደሚከተሉት ነው የሚያውቀው ማለት ነው። እና እንደምታውቁት በወንጌል ጌታ ዳግም በሚመጣበት ጊዜ በጎቹን በየት ያቆማል ይላል? በቀኝ፣ ፍየሎቹን በየት። ስለዚህ በጉ ደግሞ አሁን እዚህ ላይ የጻድቃን ምሳሌ ሆኖ ይመጣል ማለት ነው አይደለም? እና የጻድቃን ምሳሌ ከሆነና ጌታ በግን በዚህ መስሎ የሚያስተምር ከሆነ በጉ ጠፋ ሲል አማኙ ጠፋ ማለት ነው። በነገራችን ላይ አማኙ ብቻ አይደለም፣ ጻድቁ
ፍየሉ አይደለም ጠፋ የተባለው። ገብቷችኋል አይደለም? ፍየሉ በጉም እኮ የአማኞች ምሳሌዎች ናቸው። ፍየል የከሃዲዎች ምሳሌ አይደለም። አምነው ኃጢአተኞች የሆኑ ሰዎች ምሳሌ ነው። የኃጢአተኞች ምሳሌ ነው እንጂ የማያምኑ ሰዎች ምሳሌ ግን አይደለም። ስለዚህ ተመልከቱ፣ በጉ ጠፋ ሲባል አማኙ ብቻ አይደለም ማለት የጽድቅ ስራ የሚሰራው ሰው የጽድቅ ስራ የሚሰራው ሰው የጽድቅ ስራውን ትቶ ፍላጎቱን ብቻ ተከትሎ ጠፋ ማለት ነው። የነፍስ ጉዳዩን ተወ ማለት ነው። እና እነዚህ ሶስቱ ተሰናስለው እንግዲህ እንደ ሶስቱም የምንጠፋ ሰዎች እንኖራለን፣ እንደ ሁለቱ የምንጠፋ ሰዎች እንኖራለን፣ እንደ አንዱ ብቻ የምንጠፋ ሰዎችም ልንኖር እንችላለን። ምን ማለት ነው? እንደ ዕቃ የምንጠፋ፣ እንደ እንስሳ የምንጠፋ እንደ ሰው። አሁን የልጁን አጠፋፍ ስናየው ደግሞ አባቴ ሆይ ከገንዘብህ የሚደርሰኝን ምን አድርገኝ ከፍለህ ስጠኝ፣ በዚህ ዘመን ቋንቋን ብንናገረው መብቴን ጠብቅልኝ ብሎ ነው የጠፋው። የመብት ጥያቄ ነው ያነሳው አይደለም? ምክንያቱም ሰው ነው፣ አዋቂት ነፍስ አለችው። እንደ በጉ ሳያውቀው ተለይቶ ፍላጎቱን ተከትሎ የጠፋ አይደለም። እና አጠፋፉን ስናየው መብቱን ጠይቆ ነው የጠፋው። እኔ አዋቂ ነኝ፣ ለራሴ እኔ አዋቂ ነኝ ነው የሚለው። እኔ የሚደርሰኝን የሚለው በኋላ እናየዋለን። አባቱ የእግዚአብሔር ምሳሌ ነው። ከእግዚአብሔር ያገኘውን ጸጋ ይዞ የሚጠፋ ማለት ነው። ይሄ ደግሞ ከፍ ያለ ጥፋት ነው። ከእግዚአብሔር የተሰጠውን ጸጋ፣ የልጅነቱን ጸጋ፣ ሌሎች ጸጋዎችም ይዞ እኔ አውቃለሁ እየጸለይኩ እንዲየሆንኩ እያለ የሚጠፋ አለ። እግዚአብሔር ከሁሉም አይነት ጥፋት በቸርነቱ ይጠብቃል። ስናጠቃልለው እኔ በኋላ የሴቲቱን ያችን ብቻ ነው የማተኩርበት፣ ግን ሲጠቃለል ደግሞ ፈላጊዎቹን እንያቸው። ድሪሙን የፈለገችው ማን ናት? ሴት ነች አይደለም? በጉን የፈለገው ማን ነው? እረኛው። ልጁን የተቀበለው ማን ነው? አባቱ ነው። እና እነዚህ ነው ቅደም ተከተሉ አይታችሁ እንደሆነ የበጉ ነው የሚቀድመው። በጉ የሁላችንም ምሳሌ ነው። ከ99 ነገደ መላእክት ይልቅ አንዱን አዳምን ሊፈልገው የመጣው ማን ነው? እረኛ የተባለው ወልድ ኢየሱስ ክርስቶስ ነው አይደለም? የጠፋው ድሪምን ደግሞ የፈለገችው ሴቲቱ ናት። ሴቲቱ ማለት ቤተክርስቲያን ናት። እና በቤተክርስቲያን ውስጥ ደግሞ አሁን ሆኖ የሚሰራና ተመልከቱ፣ መብራቷን አብርታ ቤቷን ጠርጋ ነው የሚለው አይደለም? በቤተክርስቲያን ውስጥ የሚያነጻ የሚያጸዳ ቆሻሻ የሚያስወግደው ደግሞ ማን ነው? መንፈስ ቅዱስ አይደለም? በቤተ ክርስቲያን ውስጥ ይህን የመጥረግ የማንጻት የማክበር ስራ የሚሰራው ማን ነው? መንፈስ ቅዱስ ነው። ወልድ ይፈልገናል፣ መንፈስ ቅዱስ ያነጻናል፣ ያከብረናል፣ ከኃጢአታችን ለይቶ ገንዘቡ ያደርገናል፣ ፈልጎ ያገኘናል ማለት ነው። የመጨረሻው ደግሞ አብ ይቀበለናል ማለት ነው። ተመልከቱ፣ ወልድ ይፈልገናል፣ መንፈስ ቅዱስ ያነጻናል፣ አብ ምን ያደርገናል? ይቀበለናል። ይህን እንዲደረግልን የአምላካችን የእግዚአብሔር መልካም ፈቃዱ ይሆን። አሁን ወደ ሴቲቱ አተኩረን ካለን ጊዜ አንጻር እንመልከት። ሴቲቱ ምንድን ነው የሚለው? 10 ድሪም ያላት ሴት አንደኛው ቢጠፋባት እዚህ እንደተጻፈው መብራት አብርታ ቤቷንም ጠርጋ እስከምታገኘው ድረስ የማትፈልግ ሴት ማናት ነው የሚለው። እንደዚህ የማታል ባገኘችው ጊዜ ደግሞ ጎረቤቶቿን ጠርታ የጠፋውን ድሪሜን አግኝቼዋለሁና ከኔ ጋር ደስ ይበላችሁ ትላቸዋለች ብሎ ሁለቱን ነው የሚነግረን። መጥፋቱን፣ መፈለጉን፣ መገኘቱን፣ በመገኘቱ ምክንያት ደግሞ የተደረገውን ተድላ ደስታ ነው የሚነግረን። ለሁላችን ማስተዋሉን ያድለን። እንግዲህ አሁን ማን ናት ብለናል? ቤተክርስቲያን ናት ብለናል አይደለም? ግን ምሳሌው የተመሰለበትን አውድ ማየት በጣም አስፈላጊ ነው። ይህም ልክ እንደ እስራኤል እንደ በጎቹ ምሳሌ ነው። በእስራኤል በጥንቱ ትውፊታቸው ድሪም የሚባለው ማጌጫ በእኛ ሀገር አልቦ ወይም እንደዚህ እንደሚሉት ያለ በእጅ በእግር የሚደረግ ሆኖ ተሰካኪ ነው። 10 ነው እና 10ኛው በዘመኑ ያለው የንጉሱ መልክ ይቀረጽበታል። ልክ አሁን እኛ ሳንቲሞች ላይ እንደዛ ኢንግሬቭድ ሆኖ ተስሎ እናያለን አይደለም? የአንበሳ የሰው የምናምን ልክ እንደዚያ እና 10ኛው የሚባለው እሱ ነው። እና ይሄ 10ኛው ድሪም ከሌለ 9ኙ ምንም ትርጉም የላቸውም። 9ኙ ላይ አይቀረጽባቸው፣ የሚቀረጽበት 10ኛው ብቻ። ስለዚህ በዚያ ዘመን ይሄኛው የጠፋባት ሴት ይህን እስከምታገኘው ድረስ ፈልጋ ማግኘት ግዴታዋ ነው። ካላገኘችው አንድ ብቻ አይደለም ያጣችው 9ኙንም ጭምር ነው ማለት ነው። ግልጽ ነው አይደለም? ጥቅም የለውም። እና ምሳሌው በዚያ ነው። እና ይሄ ምሳሌው ተመልከቱ፣ ከክርስትናችን ጋር ጌታ ይህን ምሳሌ የሚጠቀምበት ምክንያት ልክ እንደ በጉ የጻድቃን ምሳሌ ነው እንዳልነው
የንጉሱ መልክ የተቀረጸበት ድሪም የምትባለው ነፍስ ናት። እና ንጉሱ በእኛ ላይ የሚቀረጸው ማን ይመስላችኋል? ማነው እሱ? መልሱ እስኪ ሴቶቹ። ማነው በእኛ ላይ የሚቀረጸው? ኢየሱስ ክርስቶስ። መጀመሪያ ሰውን በመልካችን እንደ ምሳሌያችን እንፍጠር ያለ ማን ነው? ከዚያ በኋላ እርሱን እንመስለው ዘንድ ደግሞ እኛን መስሎ ሰው ሆኖ መጣ። አይደለም እንዴ? ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ አንደኛ ቆር። ስለዚህ ተመልከቱ፣ ይሄ መልክ ነው። አሁን ተመልከቱ፣ 10ኛው ድሪም ጠፋባት ማለት ክርስቲያኖች እዚህ ያለ ነው እኛ የክርስቶስ መልክ በሰውነታችን ወይም በክርስትና ህይወታችን ላይ ጠፍቷል ማለት ነው። ግልጽ ነው አይደል? አሁን ምክንያቱም ምንፈልገው ማወቅ አለበት። ምንድን ነው ምንፈልገው? ይቺ ፈላጊዋ ቤተክርስቲያን ናት እንዳሉ ሁሉ ደግሞ በግለሰብ ሲሆን ነፍስ ናት ፈላጊዋ። ነፍስ ምንድን ነው የጠፋባት? በእርሷ ላይ ታትሞ በጥምቀት ጊዜ ታትሞ የነበረው የክርስቶስ መልክ ጠፍቷል። አርአያው ጠፍቷል። ይሄ ከጠፋ ይቺ ነፍስ አለኝ የምትለው በሙሉ አሁን እኛ አለን የምንለው ጾሙ፣ ጸሎቱ፣ ጉባኤው፣ ምጽዋቱ፣ ስግደቱ፣ ማንኛውም ነገር ምንም ትርጉም አይኖረውም ማለት ነው። አስተውሉ ክርስቲያኖች፣ አሁን የሱባኤያችን መጀመሪያ ነው። ይሄን ለመፈለግ እግዚአብሔር በቸርነቱ ይርዳል። እያንዳንዳችን ዓላማችን ይሄ ነው። ስንጾም፣ ስንጸልይ፣ ስንሰግድ፣ ስንመጸውት፣ ስናስቀድስ በሕይወታችን ውስጥ አንዳንድ ነገሮችን ስናደርግ ሁሉ የምናደርገው ነገር ከዚህ ጋር በጥብቅ የተገናኘ ነው። በጣም ጥሩ። ምን ማለት ነው ካልን እዚህችው ቃል ላይ ሊቃውንት ሲተረጉሙ የአንድ ሰው የማንኛውም ሰው መንፈሳዊ ህይወት ደረጃዎች እዚህ ላይ ተቀምጠዋል ነው የሚሉት። ማንኛውም መንፈሳዊ ህይወት 3 ደረጃዎች ናቸው ያሉት። አንደኛ የመጀመሪያው ደረጃ አንጽሖ ወይም የንጽህና ደረጃ ይባላል። የምን ደረጃ አልኳችሁ? የመንጻት በመንፈሳዊ ህይወት የመጀመሪያው ደረጃ መንጻት ነው። ከቀደመ ኃጢአት፣ በደል፣ ክፉ ልማድ፣ ሌሎች ከነፍሳችን ጋር በጥብቅ የተያያዙ የማንፈልጋቸው አንዳንዶቹን እናውቃቸዋለን፣ አንዳንዶቹን አናውቃቸው። በነገራችን ላይ አንዳንዶቻችን ማለት ነው። ምክንያቱም ኃጢአት በጥብቅ ያሰረችው ሰው በምን እንደታሰረ እንኳን አያውቅም። ልክ ይሄ የሸረሪት ድር ታውቃላችሁ አይደለም? ቅዱሳን አባቶች ምን ይላሉ? ሰይጣን እኛን የሚያጠምድባቸው መንገዶችና የሚይዝባቸው ትብታቦች ከሸረሪት ድር በላይ ብዙና የተተበተቡ አንድ ሰው በዚህ እሄዳለሁ ሲል እንደዚህ በዚህ እንወጣለን ስንል እንደዚህ ጥልፍልፍልፍ ያሉና በጣም አስቸጋሪ ነገሮች ናቸው። በዛ የተያዘ ሰው በዚያ ስራት የተያዘ ሰው በቀላሉ አይለቀቅም። ሲናዝዙን ካህናቱን የሚሉትን ትሰማላችሁ አይደል? እማእሰረ ኃጢአት ይላሉ አይደል? ከኃጢአት ማሰሪያ ማን ይፍታ? ሰይጣን በኃጢአት እነዚያ አሉት ማሰሪያዎች አሉ። በጣም ብዙዎች ናቸው ደግሞ ክርስቲያኖች። እኔ የመጀመሪያው የመንፈሳዊ ሕይወት ደረጃ ከዚህ መላቀቅ፣ መፈታት፣ መንጻት፣ መጽዳት፣ ቆሻሻዎችን በሙሉ መጥረግ፣ ማስወገድ የመጀመሪያው የክርስትና የሕይወት ደረጃ ይሄ ነው። አንጽሖ መንጻት፣ ይሄ ነው የመጀመሪያው። ሁለተኛው ደግሞ መብራት አብርታ ስለሚል አብርሆ ይባላል። በሕይወታችን ውስጥ የሚገለጥ ለሰው እንዲሁ በታይታ የማይታይ ግን ሕይወታችንን የሚበራ የእግዚአብሔር ብርሃን መብራት ነው በውስጣችን። እናንተ የዓለም ምንድናችሁ ነው የተባለ? ብርሃናችሁ በሰው ፊት ይብራ። ስለዚህ አንድ ሰው ከአንጽሖ ቀጥሎ ከመንጻት ቀጥሎ ወደ ማብራት ነው የሚቀጥለው ደረጃ ይሄ ነው። ሶስተኛውና የመጨረሻው ክርስቶስን መምሰል። እኔ ክርስቶስን እንደምመስል እናንተም መምሰል ነው። ያ ነው የንጉሱ ማህተም፣ የንጉሱ መልክ የተቀረጸበት ሳንቲም የተባለው ነው። ተመልከቱ ክርስቲያን። ስለዚህ አሁን ነፍስ ይሄኛው ጠፍቶባታል ማለት ተመልከቱ፣ ማብራቷን ማቆማለች ማለት ነው። ቆሻሻ ይዟታል ማለት ነው። ረክሳለች፣ ከሶስቱም ደረጃ ጎላለች፣ አንሳለች ማለት ነው። ስለዚህ ይሄ የጠፋባት ነፍስ ይህን እስከምታገኘው ድረስ ትፈልገዋለች ማለት አንድ ክርስቲያን እውነተኛ ክርስቲያን መሆን ማለት ክርስቶስን መምሰል ስለሆነ ክርስቶስን ለመምሰል ደግሞ የሚያስፈልጉት ደረጃዎች መጀመሪያ መንጻት፣ ሁለተኛ ማብራት መሆኑን አውቆ እዚህ ድረስ ለመድረስ ይህን የማትፈልግ የክርስቲያን ነፍስ ምን አይነት ነፍስ ናት ነው ጥያቄ። ይህን ነው የምትፈልገው አንዲን ነፍስ። እንግዲህ አሁን የምንጾምበት ምክንያት ይህን መፈለግ ነው። ስንጾም የሚወገድልን ነገር አለ። እግዚአብሔር በቸርነቱ ያስወግድልን በእውነት። አሁን አስተውሉ ክርስቲያኖች፣
እንደው አስሩ የሚለውን ትንሽ አሁንም የመግቢያው አካል አድርጌ ልናገር። 10 ተመልከቱ፣ ያን አሁን እንዴት እንደምታውቁት ይሄ ንጉሱ መልክ ማህተም መሆኑን የምታውቁት ለምሳሌ 10 ድሪብ በዚያ ስላለ ብቻ ሳይሆን ጥሩ ምሳሌ ነው። በመጽሐፍ ቅዱስ 10ሩ ድሪሞች ለምሳሌ የሚባሉት በብሉይ ኪዳን 10ቱ ትእዛዛት ናቸው። 10ቱ ምንድን ናቸው አልኳቸው? ለምሳሌ ከ10ቱ ትእዛዛት የንጉሱ መልክ የተጻፈባት የምትባለው ኢታምልክ፣ ከእኔ በቀር ሌላ አምላክ ካመለከ የንጉሱ ማህተም ጠፋ ማለት ሌላ አምላክ ሄደ ማለት ነው። አይደለም እንዴ? ከዚያ በኋላ 9ኙ ይጠቅሙታል አይጠቅሙትም? ባይሰርቅ፣ ባያመነዝር፣ ባይዋሽ፣ በሐሰት ባይመሰክር፣ ወላጆቹን ቢያከብር፣ ወንድሙን እንዲያደርጋል ባይመኝ፣ ምንም ሌላ አምላክ ካመለከ ምንም ነገር አይጠቅም። ስለዚህ ተመልከቱ፣ 10ኛዋ የምትባለው አንዷ ኢታምልክ ናት ማለት ነው። ሌላ አምላክ አታምልክ የምንለው አሁን ይሄ ሌላ አምላክ በእኛ ዘመን ማንፈጽመው የሚመስለው ብዙ ሰው አለ። እንዲያው በዚህ ዘመን ነው ይሄ የሚፈጸመው። ልንገራቸው፣ የዚህ ዘመን ትልቁ የየግለሰቡ ጣዖት ምን እንደሆነ ታውቃላችሁ? ምን ይመስላችኋል? ገንዘብ። እሱም ጥሩ ነው፣ እውነታቸውን ነው። ከዚህ በላይ ያለገ ኢጎ ታውቃላችሁ አይደል? እኔ ገንዘብም እኮ እኔ ብሎ ነው አይደል? እኔ ያስፈልገኛል ገንዘብ አይደለም የምንለው፣ እኔን ማስቀደም ማለት ነው። ጌታ ደግሞ ምንድነው ያለ? ሊከተለኝ የሚወድ ቢኖር ራሱን ምን ያድርግ ነው። እኛ ደግሞ እኔ ራሳችን መካድ አይደለም። ቅድሚያው ማን ነኝ? እኔ ነኝ ቅድሚያ። በብሮዬ እኔ ነኝ ቅድሚያ። በእድገት እኔ መቅደም አለብኝ። በቤተሰብ ውስጥ መቅደም፣ በትዳር ውስጥ ሴቲቱ እኔ መቅደም አለብኝ ትላለች፣ ወንዱ እኔ መቅደም አለብኝ ይላል። ልጆች፣ ማንም ሰው አሁን ራሱን ያስቀድማል። ማንም ሰው። በነገራችን ላይ የዚህ ዘመን ጣዖት እኔነት ነው። እኔ ነኝ ቅድሚያ። ለእኔ ማንኛውም ነገር ከእኔ መጀመር አለበት። እኔ ይገባኛል። መጥፎ ነገር ሲሆን ደግሞ እኔ ይሄ አይገባኝም፣ እንዴት እኔ እንደዚህ ይባላለሁ፣ እንዴት እኔ እንደዚህ ይደረጋል። እኔነት ኢጎ። በጣም ለራሳችን ያለን ክብር በጣም ሌላ ነው። ራሳችን ነው የምናመልከው። በነገራችን ላይ ራሳችን ነው የምናመልከው። ገንዘብም በጣም ጌታ ለገንዘብና ለእግዚአብሔር ልትገዙ አትችሉም ብሏል። ትክክል ነው። ገንዘብ በጣም አደገኛው አምላክ ነው፣ የመጨረሻው ማለት ነው። እና አይመስልንም እንጂ በጣም ረቂቅ ነው አሁን በህይወታችን ውስጥ። ለዚያ ነው መንፈሳዊ ጸጋዎቻችን አተን ወደ እግዚአብሔር ለመታረቅ የሚያቅተን። ራሳችንን መተው አንችልም። ራሳችን መካድ አንችልም። አሁን ራስን መካድ ለመነኩሴ ሲሆን ዓለሙን ትቶ መሄድ እንደዚህ ሊሆን ይችላል። በነገራችሁ ላይ ብላችሁ መጽሐፍ ቅዱስ ለፍጹማንና ለሰባ ዓለም ራሱ እዚህ ውስጥ ቀስ ብለን ስናየው የሚገርም ለየድርሻችን አለ። ለምሳሌ ወደ ምናኔ ለሚሄድ ጌታ ያንጎል ማሳዳ ነው። የዘላለም ሕይወት ምን ላድርግ፣ ምን መልካም ነገር ሊያደርግ ሲለው ትእዛዛትን ፈጽም አለው። እነሱንማ ከልጅነቴ ጀምሮ ፍጽም ያለው። እንግዲያውስ ፍጹም ልትሆን ብትወድ ያለህ ሁሉ ሽጥና ተከተለኝ አለው። አይደለም? ብዙ ገንዘብ ስለነበረው እያዘነ ሄደ ይላል። አይደለም እንዴ? ይሄ ለፍጹማን። አሁን ለፍጹማን ያለውን ሁሉ መስጠት ነው። ያለውን ሁሉ ገላቸው ላይ ከሚያደርጓት ልብስ በቀር ብዙዎቹ አሁን ቅዱሳን የጸሎት መጽሐፍ እንኳን እንደ ንብረት ይቆጠርብናል ብለው የጸሎት መጽሐፍ የሌላቸው አሉ። ከድህነት የተነሳ በቃል ይጸለያሉ። የቤተ ክርስቲያን ሄደው የቤተ ክርስቲያን መጽሐፍ እዛው አንስተው ይጸለያሉ። ከዚያ ውጭ እንደ ንብረት የጸሎት መጽሐፍ እንኳን የሌላቸው መናኞች አሉ። በነገራችን ይሄ ለፍጹማን። ለእኛ ግን ደግሞ ሌላ አለ። እንዲሁ ሁሉ ሽጣችሁ ሂዱ። አሁን ለእናንተም ይሄ አይደለም ሆኖት እዚህ ላለ ነው። ለእኛ ግን አንድ ቀላል ትእዛዝ ጌታ በወንጌል የተናገረው እኮ ነው። ሌላ ምንም ከየትም አናመጣም። ወንድምህ ከአንተ ይበደር ዘንድ ሲጠይቅህ እምቢ አትበለው። ቢያንስ ሽጠህ ባትሄድ ጨርሰህ ባትመንን፣ ቢያንስ ለቸገረው ሰው እያለህ የለኝም አትበለው። ቢያንስ እችን መፈጸም አለብን አይደለም? አሁን እኛ እያለን ሰዎች ቢጠይቁ ምንድን ነው የምንለው? በአብዛኛው አይደለም። እንዲያውም እንዲያምንን ራሱ ሰሞኑን ይገርመሃል እዛ እንትን ሆኖ እንትኔ ታማ እንደዚህ አድርጌ ይገርመሃል ሁሉ እንዲያውም ተቀበልኩ ያላደረግነው ሁሉ ልንጨምር እንችላለን። እንዲያውቅ ለማሳመን ያው ደግሞ እንዳይቀየመን የመፍራት ማለት ነው። ያው የታወቀ ነው ነገሩ። እንግዲህ ተመልከቱኛ፣ ቀላል ነገር ሁሉ ነው የሚያቅተን ክርስቲያኖች እዩት። ይሄን የምናደርገው ለእኛ በጣም ስለምንፈራ፣ እንደዚህ ቢሆንስ፣ ባይመልስልኝስ፣
ሌሎች ሐሳቦች አሉ አይደለም? እንደዚህ ቢመጡስ፣ እንደዚህ ቢመጡስ፣ እንደዚህ ቢሆንስ፣ እንደዚህ። ይሄ ነው ራስን መካድ ማቃት ማለት። ይሄ ምንም መዋሸት አንችልም። የእግዚአብሔር ቃል ነው። በትንሹ እኮ ነው። እኔ ራሴን የምታዘበው መኪና ስነዳ ነው። የሆነ ሰው ማስቀደም ያቅተኛል። እናንተ ያቅታችኋል የምትነዱት ሰዎች አይደለም? የትም እኮ አንደርስም። የሚቀጥለው ስቴፕ ላይ እንቆማለን፣ ግን ተንደርድረን ሄደን መቅደም እንፈልጋለን። ይህን ያን ማነሳው ለምንድን ነው? በጣም ዋጋ የማያስወጣ ቦታ እንኳን ቅድሚያ ለሌላ ሰው መስጠት አንፈልግም። ታውቃላችሁ፣ ጸበል ስንጠጣ አንፈልግም። እኛ አበሾቹ ጋር እንኳን ያለው ትንሽ በዛ ያለ በሽታ ነው። ታውቃላችሁ አይደል? በሽታ ነው። እዛ በጣም ቀልዴን አይደለም። እኔ የራሴን የታዘብኩት የት ነው? ኢየሩሳሌም ሄደን የጌታ የተሰቀለበት መስቀል የቆመበት ቦታ ምን አይነት ነገሮች እዚህ ያው መስቀል አቁመው ይሄ ከዳጋ ሆኖ እነዚህ ቴብል ነው እዚች ገብቶ ያለን እሱ እንግዲህ ሰበደ ቢሳነው እና ስርዓቱ ምንድነው? ዓለም በሙሉ የሚመጣው አንዱ ይችን ለማሳረም ነው አይደል? በሙሉ ካቶሊክ ይሁን ስራ ኦርቶዶክስ ይሁን ሜዲዩን ሂንዱ ወቴባ በተለይ ክርስቲያንኛ እዚህ ጋር ይመጣል። ፕሮቴስታንቱ በሙሉ ይመጣል፣ እዚህ ጋር ይመጣል። ይችን ይሳለው። ስለዚህ ዓለም በሙሉ የሚፈልገው ነገር ለኔ ልትኖርኝ የምትችለው ጊዜ ምናልባት አንድ ሰከንድ ልትወጥ ትችላለች አይደለም? ሰው ስለዚህ ምንድነው የሚያደርግ? ይሰለፋል። ልክ እዚህ እንደተቀመጡበት ድረስ ይሄ ክፍት ይሆናል እና ተመልከቱ፣ ክፍት ይሆናል። ሰልፍ ይይዛሉ። ሰልፍ ሆኖ ጸጥታ ሆኖ እየጸለየ ነው የሚቆየው። እዛ መስቀሉ ፊት ነው አይኩም አይደለም? እየጸለየ ልክ ካል ሰው ተበኘው ይመጣልና እዚህ ስግት ብሎ እዚህ ላይ መቆየት አይቻልም። በቃ ሌላ ጊዜ ዓለም የሚጠብቀው ሰው ተነስቶ መሄድ የኛ ተራሲው ምን ነው ተጠቀጥ አራት ሰው አንበት መዚህ ተጠጥሮ ይዙለ እና ግሪኮቹ የተናደብ ይወት ይጮረወር ቢጥሎ ነው ይገር እና አንዳንዱ ሰው ለምሳሌ እንደዚህ አይነት ቦታ እኔ እኮ 5 ደቂቃ ቆየው ብሎ ቢያወራ በጣም ጀግና የሆነ ነው የሚመስለው አይደለም? ግን በብልጠት ይጸደቃል። አሁን እንደውም ለሌላው ቅድሚያ የሰጠ የበለጠ ጻድቅ ሊሆን ይችላል አይደለም? ለሌሎቹ ብሎ እና አንዳንድ ጊዜ የአእምሮ ስሪታችን አሁን ይሄን ያልኳችሁ የማያልቅ ነገር ነው። ለሁሉም የሆነ ነገር ነው። አስቸጋሪ ጠባይ ያለን ብቻ ነው። ሰልፊሽ ነን በጣም ብዙ ነገራችን ችግር መፈተሽ አለ። ክርስትና ቀላል አይደለም። የእውነቴን ነው የምነግራችሁ። እኛ ውስጥ ያለውን ጎደሎ ፈልጎ ማግኘት ነው እና ያን እየጠራረጉ መጣል ነው እና ልብን ማስተካከል። እንዲሁ እግዚአብሔር አሁን አሳምረን ስላስተማር ድንቅ ጉባኤ ስላደረግን ዝም ብሎ ክርስቲያን መሆን የምንችል ይመስላችኋል? አይችል ምንችለው በትክክል ሰውነታችን እየመረመር ነፍሳችን እየመረመር። ለዛ ነው የሚለው ቅዳሴው ራሳችሁን መርምሩ ነፍሳችሁን አጥሩ አይደለም የሚለው ቅዳሴ አዋጁ ላይ ሰሙት የለም? እንደዚያ ነው መመርመር ማጥራት። ምን ጉርለታ እንደዚህ ነው ይላል። እዚሁ ላይ አንድ ነገር ልንገራችሁ ስለ ንስሐ። አሁን ስለ ንስሐ አንድ አባት ሲያስተምር ምን ይላል? ንስሐ እውነተኛ ንስሐ የአትክልት የሚያተክል ብልህ ገበሬ ስራን መስራት አይነት ነው ይላል። እና ለምሳሌ አሁን ብልህ ገበሬ ሊዘራ ምን ሲል እንደዚህ አትክልት ሊተክል ሲል መጀመሪያ የሚያደርገው ቁጥቋጦውን ይመነጥራል አይመነጥርም? መጀመሪያ ነው የሚያስወግደው አይደለም እንዴ? መጀመሪያ የሚያደርገው ማስተካከል ይመነጥራል። ቁጥቋጦውን ይቆርጥና ከላይ ያለውን እንግዲህ የገጠር ልጅ የሆነ ሰው ያውቀዋል። የሚቃጠል ከሆነ ያቃጥለዋል፣ ለሌላ አገልግሎት የሚሆን ከሆነ ያውለዋል አይደለም እንዴ? ግን ከተወው እንደገና ቡቶ ላይ የበለጠ ሆኖ ይወጣል አይወጣም? እንዳይወጣ ምን ያደርገዋል? ሁለተኛው ደረጃ ከነስሩ ምን ያደርገዋል? ጉቶውን ያነግለዋል ማለት ነው። ጉቶውን ካነገለው ሁለተኛ አይመጣም። አንዳንዱ እንትን ከስሩ ሁሉ የሚበቅል አለ አይደለም እንዴ? እንደ ባህር ዛፍ ያለው ከስሩ ሁሉ ይወጣል። በነገራችን ላይ ተቆርጦ አስቸጋሪ ነገር። ልክ ይሄንን ነው የሚያደርገው። ይቆርጣል፣ ያስወግዳል፣ ከነስሩ ነቅሎ ይጥላል። ከዚያ በኋላ ሊያለማ የፈለገውን ደግሞ አምጥቶ ምን ያደርጋል? ይተክላል። ከዛ ከተከለ በኋላ ምን ያደርጋል? ይንከባከባል። ንስሐ እነዚህ 4 ደረጃዎች ነው የሚፈልገው። መጀመሪያ እኛ ውስጥ ያለውን ነገር ጥርግ አድርጎ ቆርጦ ምን ማድረግ ነው? መጣል። ሁለተኛ ደግሞ ምን ማድረግ ነው? ጉቶውን። ለምሳሌ አንድ ሰው ከዝሙት እላቀቃለሁ ቢል በቃ አላደርግም ብሎ ሊወስን ይችላል። ግን ጉቶ ውስጥ ካለ የማይቀሩ ነገሮች አሉ፣ አሁን ወደዛ የሚወስዱ ማናቃቸው እና ቀስ ብለው አሁን ንስሐ እንገባለን፣ ለጊዜው እንሰግዳለን፣ ገዳም እንሄዳለን፣ እንደዚህ እንጾማለን ምናምን፣ ቀስ በኋላ እንመለስ ምናምን እንላለን አይደለም። ጉቶውን ለቅለስ ስለማንጥለው ግን ሰዓት ላይ ብቅ ይላል። ቁጥቋጦ ቅጠል ማውጣት ይጀምራል አይደለም። እንደዛ ነው። ያ የነበረ መጥፎ ጠባያችን ወይም ድክመታችን በሆነ ምክንያት ብቅ እያለ ይመጣል። ትዝታ ያመጣል፣ ይቀሰቅሳል፣ ናፍቆት ያመጣል፣ ይዞን ይሄዳል። እንደገና ሄደን እንወርቅበታል። ስለዚህ ተመልከቱ፣ ንስሐ ያንን ነቅሎ መጣል
እና አሁን ይሄን ስላችሁ ይሄ አመላችን እንደዚህ ስላችሁ ቀልድን አይደለም የምናገረው። በጣም ትልልቁን ኃጢአታችንን ተሸክመው የሚኖሩ ጉቶና ስር ሆነው ተደብቀው ያሉ እንደዚህ አይነት አመሎች ናቸው። ገብቷችኋል አይደለም? እነዚያ ናቸው ለትልልቁ ኃጢአት በኋላ ዛፍ ሆኖ እንዲወጣ እንዲህ የሚያደርገው ከስር ያለው እንደሆነ ሁሉ ኃጢአትም እንደዛ ነው። እኛ ውስጥ ያሉ አመሎች፣ ልማዶች እነዚህ ናቸው። በጣም ለክርስትና የመጀመሪያው ደረጃ ይገርማችኋል መንጻት ነው ሲባል በጣም 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 በደንብ አድርገን ነው ማሰብ ያለብን። እግዚአብሔር አምላካችን በቸርነቱ እንደዚህ አይነቱ መንገድ እንድንጓዘው በቸርነቱ ይርዳል። እና አሁን ተግባራዊ የሆኑ ደረጃዎችን ሁሉ መናገርና መያዝ፣ በአእምሯችሁ መያዝ፣ የእግዚአብሔርን ቃል በማንበብ ቅደም ተከተሎችን ማስቀመጥ፣ ይሄ በጣም አስፈላጊ ነገር በጣም አስፈላጊ ነገር እና አሁን የአሁኑ ወቅት ጥሩ ወቅት ነው። ዛሬ ጾሙ እንደገባ ማክሰኞ ነው አይደለም እንዴ? ልምምድ ብናደርገው ራሱ በጣም ጥሩ ነገር እና ልምምድ ስናደርግ አሁን ምንድነው የማስወግደው? እኔ ጋር መነቀል የማስወግደው እኔ ጋር መነቀል ያለበት ከነጉቶ ምንድን ነው? እኔ ጋር ያለው ቁጥቋጦ ምንድን ነው? እኔ ጋር ያለው እሾህ ምንድን ነው? እኔ ጋር ያለው እንዲህ ያለ ነገር ምንድን ነው? ምንድን ነው ድክመቴ? እነዛን ፈልጎ መግኘት በጣም አስፈላጊ ነው። ንስሐ ማለት ያ ነው እንጂ እንዲያርጋሉ ሪፖርት አድርጎ 40 ስገድ ምናምን ይህን ስጥ የሚለውን አኮምፕሊሽ አድርጎ እንደ መስሪያ ቤት ሪፖርት ጨረሱ። እንደዚህ አይነት ቀልድ የለም በክርስትና ሕይወት። የእውነቴን ነው የምነግራቸው። ያ አያድንም ማለት አይደለም፣ ግን በዛ ሂደት ውስጥ በመታዘዝ ሂደት ውስጥ ወደዛ የወሰዱ ምንድን ናቸው? ወደዚህ ኃጢአት ወደ ተናዘዝንበት ኃጢአት የወሰዱ መንገዶች ምን ናቸው? ጓደኝነት ራሱ ከሆነ ጓደኝነት ይቆረጣል በነገራችን ላይ። ምክንያቱም መጽሐፍ ቅዱስ ይላል አይደል? መጥፎ ባልንጀርነት መልካሙን አመል ያጠፋል ይላል ቅዱስ ጳውሎስ አይደለም እንዴ? ክፉ ባልንጀርነት ነው የሚለው። ክፉ ባልንጀርነት መልካሙን አመል ምን ያደርጋል? ያጠፋል። እና እንደዛ ከሆነ ምንድን ናቸው የኔ ችግሮች? ይሄም የመጀመሪያው የክርስትና ሕይወት ይሄን ነው። ይሄን እስከምታገኘው ድረስ አጥብቃ የማትፈልገው ሴት ማናት? ኢታምልክ ላይ ነው ያለ ነው አይደለም? በአዳም ላይ ያልካልኳችሁ እና ያ ባዕድ አምላክ እኔነት ነው። እኛ ውስጥ ያሉ ክፉ አመሎች እኔን የሚያስቀድሙ እኔ ልሁን፣ እኔ ልቅደም፣ እንደዚህ ልሁን፣ እንደዛ የሚያደርጉ ይህን ጣዖት ነቅለን መጣል አለ። የሌለ ይመስልናል እንጂ አለ። ኢታምልክ የሚባለው ይሄ። ሁለተኛው በክርስትና ምግባራት ስናየው ደግሞ ፍቅር ነው። የንጉሱ መልክ እግዚአብሔር ምንድን ነው? መልሱን። እግዚአብሔር ምንድን ነው? ፍቅር ነው። ቅዱስ ጳውሎስ የትእዛዝ ሁሉ ፍጻሜ ግን ይላል አንደኛ ጢሞቴዎስ ላይ ከንጹህ ልብና ከበጎ ሕሊና የሚወጣ ፍቅር ነው ይላል። ከምንና ከምን? ንጹህ ልብና በጎ ሕሊና። ስለዚህ አሁን ሕሊና በጎ ካልሆነ ፍቅር የለም። ፍቅር ከሌለ ልብ ንጹህ ካልሆነ ሕሊና በጎ ካልሆነ ፍቅር አይወጣም። ፍቅር እንፋቀር ብለን አንፋቀረው። ወደ ፍቅር የሚወስደን የኛ ሕይወት እዚህ ውስጥ መገንባት አለበት። ያስከሌለ ድረስ በማሳሰቢያ ሰው ተሳሳቡ ተብለን መሳሳብ እንችላለን፣ መፋቀር ግን አንችልም። ፍቅር እውነት ነው። እሺ ቅዱስ ጳውሎስ እንዳለው ተራሮችን እስካፈልስ ድረስ እምነት ቢኖረኝ ይላል አይደለም? ይላል አይደል? በመላእክት ቋንቋ ብናገር ሰውነቴን እንደዚህ እስከሚሆን ድረስ ራሴን ለመከራ አሳልፌ ብሰጥ ምን ከሌለኝ ከንቱ ነኝ ነው ያለው። አንድ ሰው ፍቅር ከሌለው ሁሉም ነገር ቢኖርም ይሄ ከሌለ ዘጠኙ ምንም ትርጉም የላቸው። አያችሁ? ልክ ኢታምልክ ከአስርቱ ትእዛዛት ከሌለች ሌሎቹ ዋጋ ቢስ እንደሚሆኑት ሁሉ በክርስትና ምግባራትም ፍቅር ከሌለ ምንም ሌሎቹ አይረቡ። እንግዲህ ተመልከቱ፣ ተራራን እስካፈልስ ድረስ እምነት ያ እንኳ ቢፈጸም አይፈጸምም እንጂ ቢፈጸም እንኳ ግን ፍቅር ከሌለኝ ምንም ነኝ። ፍቅር ነው አንዱ የንጉሱ መልክ የሚባለው ፍቅር ነው። ሶስተኛውና የመጨረሻው ሁሉ ማጠቃለያ ደግሞ በምስጢራተ ቤተ ክርስቲያን ክርስቶስ ከኛ ጋር የሚዋሃደው በምን በኩል ነው? ምን ስንቀበል ነው? ስጋውና ደሙ አይደለም? ለቁርባን ካልበቃን ድካማችን ሁሉ ባዶ ነው የሚሆነው። ባዶ ነው። እንዲህ ሲባል ተንደርድረን እንቁረብ ምናምን እያልኩ ምናምን ማደረጃ ቅድም እንዳልኳችሁ ነው። አሁን ማህተሙ መጨረሻ ነው ብለናል። መጀመሪያ ምን ይቀድማል? መንጻቱ። ምን ይከተላል? መብራቱ። ከዚያ በኋላ ማህተሙ፣ የንጉሱ ማህተም የተባለው ስጋና ደሙ ነው። ክርስትና ይሄ ነው ባጭሩ እንናገረው ካል። ታዲያ እንግዲህ አሁን እኛ ይሄ ጾም ወቅት ስለሆነ ዋናዋ ጉዳያችን ቤቷን ጠርጋ የሚለው ነው። መጠረግ ምንድን ነው? አንድ የወንጌል ቃል ላስታውሳችሁ። አጋንንትም ጋኔልም ይላል እዚህ ወንጌል ላይ ከሰው በወጣ ጊዜ የሚያድርበት ፈልጎ በሜዳና በወንዝ ዳር ይዞራል።
ማደሪያን ባጣ ጊዜ እስኪ ወደ ቤቴ ልመለስ ብሎ ይመለሳል ይልና ወንጌሉ ነው የሚለው። በተመለሰም ጊዜ ያ ሰው ይላል፣ ይገርማል በጣም ተጠርጎ ይላል። በጣም ይገርም ነው። ተጠርጎ ባዶ ሆኖ አጊጦ ያገኘዋል ይላል። አይገርማችሁ? በዚያ ጊዜ ምን ያደርጋል ይላል? ከሱ የከፉ 7 አጋንንትን ይዞ መጥቶ ምን ያደርግበታል? ይይዘዋል። እግዚአብሔር ከዚህ ይጠብቃል። ስለዚህ ተመልከቱ፣ ሰው አሁን መጥረግ የሚለውንም ቃል ስናየው ሰው ለሰይጣንም ይጠረጋል ማለት ነው። አሁን ይሄ ሰው ተጠርጎ ባዶ ሆኖ አጊጦ ያገኘዋል የተባለ ምን አይነት ነው ሰውን ብንል፣ ለሰይጣን ማጌጥ ምንድን ነው ካል፣ አሁን ለሰይጣን ምን ነው የሚጠረግለት? ትህትና ተጠርጎ ያገኘዋል። ፍቅር ተጠርጎ ያገኘዋል። ምጽዋት፣ ደግነት፣ ርኅራኄ፣ መጠጥ ርግ ብለው ወጥተው ትዕቢተኛ ሆኖ ነገረኛ ሆኖ ስማርት ነኝ እያለ ዝም ብሎ በሪዝኒንግ እየተፈላሰፈ ምናምን እያለ ለሰይጣን ምቹ ሆኖ የሚገኝ ሰው አለ። በነገራችን ላይ በቃ ተሻሻልኩ ብሎ ማለት ነው። በጣም ምቹ ሆኖ እሱ 7 አጋንንት ይዞ ይመጣለታል። ከዚያ በኋላ ይሄ ሰው ብትነግሩት እስከሚገባሽ ነው አጅሬ እያለ። ምክንያቱም ሰይጣን በነገራችን ላይ አሮጋንት ሆኖ አይደለም የሚያድርብህ፣ በእኛ አንደርስታንዲንግ መጠን ነው የሚሰራው። ታውቃላችሁ አይደለም? ከኛ ጋር እንዳናውቀው ሆኖ የኛ ታለንት መስሎ ነው የሚኖረው። በነገራችን ላይ ተደብቆ ነው የሚኖረው። በጣም በጣም ብልህ፣ ቅድም እንዳልኳት ትንታብ ነው። ለአእምሯችን በቂ መልስ ይሰጠዋል። እኛም ያን በማድረጋችን ብልጥ ይሁን ያወቅን የተረዳን ከሌሎቹ የተሻለ እንዲመስለን ያደርጋል። ሰልፊሽ እንደሆነ ስለሚያውቅ ለእኛ የሚሆኑ አስተሳሰቦች በሙሉ ሲያቀን ማመንጨት፣ ማሰብ የምንችል መረዳት የምንችል ልክ እንደዛ ነው የሚያደርገው። በጣም ይገርማል። እግዚአብሔር በቸርነቱ ይርዳል። ከልቤ ነው የምነግራችሁ። በጣም ብዙ ነገራችን የሰይጣን ለማጋነን አይደለም። በጣም ይሄ ብልጣታችን ብዙ ነገራችን ግን የኛ የእውቀት የክህሎት ምናምን ነው የሚመስለው። አሁን በጣም እግዚአብሔር መንፈስ ቅዱስ የጠበቀው ሰው ብታገኙ እኛ የምንነግረው አይገባው። ምክንያቱም በሰይጣናዊ ሐሳብ አያስብም እና ያ ሰው ጅል ነው የሚሆንብን በፊታችን። ይህ የማይገባው በቃ እንደው ትተነው የምንሄደው አይነት ሰው የሚሆናል። በነገራችን ላይ በእግዚአብሔር መንፈስ ቅዱስ የጠበቀው ሰው እንደዛ ይሆናል። እንደዛ ይጠብቀዋል። የማይገባው አለ፣ የኃጢአት ነገር የማይገባው ይከለላል፣ በመንፈስ ቅዱስ ይጋረዳል። እዩ አሁን እኛ አንድ ሶሻል ሚዲያ ላይ አንድ ፎቶ ስናይ የምናስበው ሐሳብ አለን አይደለም? አለ የለም? አብዛኛው እኛ ሊመጣብን ሐሳብ አለ። አሁን ደግሞ ይሄ ቲክቶክ የሚባል ከመጣ ወዲህ ሰው ሁሉ ከዛ ጋር የተገናኘ ነው። ወደ ዝሙት ያደላ፣ ወደ ርኩሰት ያደላ፣ ወደ መልክ ውድድር፣ ወደዚህ ያደላ ነገር ነው የሚለቀቀው። የእግዚአብሔር ሰዎች ደግሞ እነዛን ሁሉ ቢያዩት አያዩ። በነገራችን ላይ እኛ በምናየው መንገድ፣ ኃጢአተኞች በምናየው መንገድ አያዩ፣ የተጠበቁ ናቸው። እና ሰይጣን ለሰይጣን አጊጾ ማለት እንደዚህ ነው። ፊሎዞፊ ኦፍ ላይፋችን ይሄ ምንወደው ነገር ይቻላል እኮ አንዳንድ ሰው እንላለን አይደል? እንደዚህ ሆኖ መንፈሳዊ መሆን ይቻላል፣ ክርስቲያን መሆን ይቻላል። ግን ፍላጎታችንን መመርመርና ማወቅ አለብን እንዴ። ያን የምናደርግበት እንደዛ ራሱ የሚያሰኘ ያው እንደዚህ ሆኖ እኮ ይቻላል፣ እንደዚህ አድርጎ ይቻላል የሚያሰኘንን ነገር አስበው። እኛ ውስጥ ክስ መኖሩን ያመለክታል። እኛ ውስጥ አይቻልም የሚል ክስ አለ። በነገራችን ላይ ነፍሳችን አንዳንዴ እንደዚህ አይነት መንፈስ ይመጣባል እና እንሟገታለን። ስለምንወደው ወደዚያ አረ ይቻላል እንላለን። እኛው ራሳችን ይቻላል እንዴ ይቻላል፣ እንደዚህ ሆኖ ይቻላል ምናምን ሆኖም ይቻላል ምናምን እነዛና መዘርዘር አልፈልግም አሁን የምንላቸውን እኛ ማለት ነው። ግን ያ የኃጢአት ስራቶች ናቸው፣ ከፍላጎቶች ጋር መሄድ ናቸው። እና መንጻት መጽደቅ፣ ክርስትና ዋናው ዓላማው መጽደቅ ከሆነ መጨረሻው ክርስቶስ መምሰል ከሆነ ወደዛ መሄድ ከሆነ እኛ ውስጥ ያሉ መስተካከል መወገድ ያለባቸው ነገሮች አሉ። ያ ነው ቤቷን ጠርጋ የምትለው እና እኛን ልቡናችን ውስጥ ያለውን ነገር ማየት፣ አእምሯችን ውስጥ አስተሳሰባችን ውስጥ ያለውን ማየት። በነገራችን ላይ ልብና አእምሮ በቤተ ክርስቲያን አስተምሮ ልብ የሚባለው ስኖ ባዮሎጂካል ሀርት ደም የሚረጨው ማለት አይደለም። ገብቷቸዋል። ልቡና ማሰብ አይደል? ልብ ይስጥ የሚባለው የለም። ልብና አእምሮ በብዙ ቅዱሳን መጽሐፍት ላይ ቅዱሳን አባቶች በጻፋቸው የገድል ወይም የተጋድሎ መጽሐፍት ውስጥ ስናይ አእምሮ ቶሎ ያምናል። በነገራችን ላይ አሁን ለምሳሌ ትምህርት ስንማር እናምናለን፣ እንደዚህ አናደርግም፣ እንደዚህ እናደርጋለን፣ በጎን እናደርጋለን፣ መጥፎን አናደርግም የሚል ነገር ቶሎ ይቀበላል አእምሮ። ልብ ግን ቶሎ አይቀበልም። በጣም የሚገርማችሁ ነገር አእምሮ ወዲያው ይረሳዋል። ከዚያ ያኛው ልባችን ግን ከዚህ በፊት በነበረው መጥፎ ልማድ እንደታሰረ ይቆያል።
ለምሳሌ አልዋሽም፣ በፍጹም አልዋሽም። ለምን አረፈርክ ሲባልም አልዋሽም። እንደዚህ ሆንክ ሲባል አልዋሽም ብሎ አንድ ሰው አእምሮ ሊያሳምን ይችላል። ልቡ ግን በዚህ ልማድ የታሰረ ስለሆነ ሳያስበው ይዋሻል። እዋሻለሁ ብሎ አስቧል። ገብቷችኋል አይደል? ልብ ጥብቅ እስራት አለ። እየተነጋገርን ያለ ነው ስለ መጥረግ ስለሆነ። ስለዚህ አንድ ክርስቲያን እንዴት ነው እንደዛ ሳናቃቸው በእኛ ውስጥ ልማድ ሆነው ልክ ፈረንጆቹ ሰከንድ ኔቸር የሚሉት አለ የተፈጥሮ ያህል በጊዜ ብዛት ከኛ ጋር የተጣበቁ ነገሮች እንዴት ነው ከነፍሳችን የሚለያዩት? እንዴት ነው የሚላቀቁት? የሚለው መሰረታዊ ጥያቄ ነው። መልሱ አንድ ነገር ብቻ ነው። ከኛ ጋር የተጣበቁ መጥፎ ልማዶች ከኛ ፈጽሞ ቆርጦ መጣል የሚችለው መንፈስ ቅዱስ ብቻ ነው። ማን ብቻ ነው አልኳችሁ? ስለዚህ እኔ ይህን ቆርጠዋለሁ ምናምን እንዳትብሉ እንዳትታበዩ። ግን ምንድን ነው የምናደርገው? እሱ ከኛ ቆርጦ እንዲጥልልን ግን እየጾምን እየሰገድንና እየመጸወት እንለምነዋለን። እኔ አልችልም። ለምሳሌ መጽሐፍ ቅዱስ የሚለው አለ አቤቱ ንጹሕ ልብን ምን አድርግልኝ ይላል። ፍጠርልኝ እኮ ማለት እንደገና ሰው አድርገኝ ማለት ነው። ምክንያቱም ያን ማድረግ የሚችለው ማን ነው? እግዚአብሔር። እኔ የኔን ልብ እንደገና መፍጠር አልችልም። የኔን ነፍስ መፍጠር አልችልም። አዲስ ፍጥረት ሆኑ ይላል ለምሳሌ አይደለም። አዲስ ፍጥረት ማድረግ የሚችለው መንፈስ ቅዱስ ብቻ ነው። መንፈስ ቅዱስ ነው በሴቲቱ የሚሰራ ምንላችሁ እሱ ነው። ግን አሁን እንዲህ ያለው ጾም እየሰገድን ትንሽ ትንሽ እየጾምን በደንብ እየጾምን በተለይ ጾም ጥሩ ጾም መጾም በጣም ጥሩ ነው። በጣም ጥሩ ጾም በደንብ ሊሯችሁ ይችላል፣ ሊደክማችሁ ይችላል፣ ምናምን ይችላል። ግን ጥሩ ጾም መጾም በጣም ጥሩ ነው ክርስቲያኖች። የእውነቴን ነው የምነግራችሁ። ልክ የዛገ ብረትን ዝገቱን ለማስለቀቅ አንጥረኛ ብረቱን እሳት ውስጥ እንደሚከተው ጾም እንደዛ ነው፣ ያደክመዋል። ይሄ ከነፍሳችን ከኛ ልቡና የታሰረውን ነገር ያደክመዋል። ያን ጊዜ መንፈስ ቅዱስ እንደ መዶሻ ነካ ሲያደርገው ሲጎበኝን ጾማችንን ሲቀበለው ያ ነገር እየረገፈ ረቂቅ በሆነ መንገድ ከኛ እየተለየ እየጠፋ መጥረግ ማለት ነው ክርስቲያኖች። አሁን ሐሳቡ መሰረታዊ ግልጥ ነው። ዝም ብሎ መጥረግ ብለነው ማለፍ እኮ ይቻላል። ምንድነው መጥረግ? ምኑ ነው የምንጠርገው? ምኑ ነው ከኛ የሚወገደው? እንዴት ነው የሚወገደው? እና እንዲያውም ታውቃላችሁ አይደል? ለምሳሌ ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግስት ንስሐ ምንድን ነው የምታደርግን? እንደገና ተወልደናለች አይደለም? እስቲ እንደገና መውለድ ምንድን ነው? መውለድን መድገም ማለት እኮ ነው። መውለድ ያለው ምጥ አለ የለም? መውለድ ምጥ አለው የለው? በነገራችን ላይ ንስሐ እንደዚህ አለ። ንስሐ እንደገና መወለድ ከሆነች አንድ ሰው ንስሐው፣ ጾሙ፣ ጸሎቱ፣ ስግደቱ ምናምን ልክ እንደ ምጥ የምታስጨንቅ ልትሆን ትችላለች። መወለድ ነው። መወለድ ስለሆነ ምጥ አለው፣ መከራ አለው፣ ስቃይ አለው። ምጥ ናት ንስሐ። እውነተኛ ንስሐ ምጥ ናት። በጭንቅ ነው የምናልፍባት እንጂ እንዲሁ ዝም ብሎ እንደዛ አይደለም ህይወት። ምክንያቱም ለውጥ ነው። አሁን ህፃን ሲወለድ ከሆነ የማህፀን ዓለም ውስጥ ወደ ሌላ ዓለም ነው የሚወጣው። እኛም ደግሞ ከሆነ አይነት የህይወት አኗኗር ወደ ሆነ አይነት የህይወት አኗኗር ነው የምንወለደው። በእርግጥ ስንወለድ መወለድ ነው ልንገራችሁ፣ በትክክል መወለድ ነው የሚሆነው። አሁን አንዳንድ ሰዎች ለምሳሌ ንስሐ ዘማዊው ምን ታደርጋለች ነው የሚባለው። ዘማዊውን ምን ታደርገዋለች? ድንግል ታደርገዋለች አይደለም? የስጋ ድንግልና ማለት ነው አይደለም? ግን ምን ማለት ነው? ለምሳሌ አንድ ህፃን ልጅ ግብረ ስጋ ምን እንደሆነ ያውቃል። ንስሐ ድንግል ታደርገዋለች ማለት አንድ ህፃን ልጅ ግብረ ስጋ ምን እንደሆነ እንደማያውቀው ያህል አእምሮ በዚህ ንጹህ ትሆናለች ማለት ነው። ሚሞሪ ሁሉ አይኖርም። የዛ ከዚህ በፊት የነበረው የዝሙት ህይወት የምናምን ምን እንደሆነ ግብሩ እስከሚጠፋው ድረስ አእምሮ ንጹህ ይሆናል። ገብቷችኋል አይደል? ስለዚህ በርዝ ማለት እኮ ነው መወለድ ነው። አያችሁ? ይህንማ የሚያስታውሰው እንዲያውም ንስሐ ከገባ በኋላ አንድ ሰው ዝሙት የፈጸመባት ሴት ትዝ የምትለው የተቀመጡበት ቦታ ምናምን ደስታው፣ መጠጡ፣ ሳቁ፣ ጨዋታ ዋቴቨር ትዝ የሚለው ከሆነ ሪበርዝ አልተወለደም። እዛው ነው ገና ያለ። ገብቷችኋል አይደለም? ስለዚህ እንደገና መወለድ ማለት ሪሊ መወለድ፣ በእውነት መወለድ፣ በእውነት ፍጹም መለወጥ ነው። ለዛ ነው ያ መወለድ እንዲመጣ ምጥ ስለሆነ ቅድም የነገርኳችሁ ምሳሌ የገበሬው መንቀል፣ መቁረጥ፣ ከነጉቶ ነቅሎ መጣል፣ ከዚያ አዲስ ነገር መትከል፣ ከዚያ በኋላ እንዲህ ሲሆን ይሄ ይወለዳል። ድንግል በትክክል ድንግል ይሆናል። ስንክሳር ላይ አለች አሁን አንዲት ሴት በዝሙት የኖረች ሴት ታሪኳን ሲጨርስ ይገርማችኋል። ዝሙቷን ይነግረንና እንዴት ንስሐ እንደገባች ነግሮን ሲጨርስ ሲያጠቃልለው ይገርመኛል ሁልጊዜ። ከዚች ድንግል በረከት ይክፈለል ይላል። ምክንያቱም ፈጽሞ ተደንግላለች። እንደዛ ያደርጋል።
መጥረግ ማለት ይህን ማስወገድ ከኛ ውስጥ ያን የኃጢአትን ትውስታ ብቻ ሳይሆን ለዚያ ወደዚያ የሚገፉን ቆርጠን ከዚህ በኋላ ቆማለሁ እያል ያስቸገሩንን ልማዶች፣ ሁኔታዎች በሙሉ ንቅልቅልቅል አድርጎ መጣል። ያን ለማድረግ አምላካችን እግዚአብሔር ይርዳል። ከዚያ በኋላ መትከል ነው። ለምሳሌ አንድ ሰው ጸሎት በጣም የሚያስቸግረው ከሆነ ማድረግ ያለበት ምንድን ነው? ማታ ማታ ይሄ ፊልም እያየ ቴሌቪዥን ወሬ የሚያደክም ነገር እየሰማ የሚያመሽ ከሆነ ጠዋት መጸለይ አይችልም ማለት ነው። በቃ የሰው አይምሮ አይችልም ስለማይችል ማለት ነው። መንፈሳዊ ያልሆኑ ሰዎች እንኳን ስልክ ስራ የሚበዛባቸው ሰዎች ከሆነ ሰዓት በኋላ ስልክ ኮምፕሊትሊ ይዘጋሉ። ምንም አይነት ረብት አእምሯቸው ረብት ያደርግ እና አንድ ሰው መንቀልና መትከል የሚለውን ከያዛችሁ ምን እነቅላቸዋለሁ? አሁን ምን አስወግዳቸው? ልክ እንደዚህ ያሉ የሚያዘነጉ ምናምን በሙሉ እነሱን ማስወገድ፣ በጊዜ እራትን መብላት፣ መጥኖ በትንሹ ደግሞ መብላት፣ ማታ በተለይ ብዙ አለመብላት። ሐኪም ነው ወይ እንዳትሉኝ እውነት ስለሆነ ማለት ነው። ማታ አብዝቶ የበላ ሰው ይቸገራል ለመነሳት። የበሉት ይበላል መልሶ እሱን ለመፍጨትም ይበላናል፣ በኋላም ይበላናል። ታውቃላችሁ አሁን እንኳን ግልጽ ነው፣ ለብዙ ሰው ግልጽ ነው። ግን በጥኖ የበላ ሰው በቀላሉ ነው የሚነሳው እውነት ለመናገር ማለት ነው። እና በጊዜ መሰብሰብ፣ መጽሐፍ ቅዱስ ከመተኛት በፊት ማንበብ፣ ከወንጌል አንድ ምዕራፍ ትበቃለች። አንድ ምዕራፍ ያቺ ምዕራፍ በነገራችን ላይ አንዳንዶቹን ደጋግማችሁ ልታነቧቸው ትችላላችሁ። ለምሳሌ የማቴዎስ ወንጌል ምዕራፍ 5፣ ምዕራፍ 6፣ ምዕራፍ 7 እነዚህ ህግጋት ናቸው አይደለም? እነዚህ ላይ ምዕራፍ 5 ማለት አንቀጸ ብፁዓን ናቸው። ለምሳሌ አይደለም የሚምሩ ምንዳቸው ብፁዓን ናቸው። እኔ ምር ያለው ሆይ ምንድነው ምህረት? እንደዚህ ራሱን ኮንተምፕሌት እያደረገ አንድ ሰው ራሱን በእነዚያ ውስጥ በመስታወት እንደሚያይ በእነዚህ ህግጋት ውስጥ ራሱን ወደ ሴት ያየ የተመኛትም ያን ጊዜ ከእርሷ ጋር አመነዘረ። ማንን አይቻለሁ? ማንን አስቤያለሁ? ማንን ተመኝቻለሁ? ይህን እያሰብ እንዲሁ ይቅርታ እዛው ላይ እኮ ነው። ሌላ ምንም አያስፈልገው። እንዲህ እያለ ቆይቶ ቢጸልይ አንድ ሰው ጸሎቱ ራሱ በጣም ጥሩ ይሆናል። ልክ በዚች አርፎ መተኛት መጥፎውን ይነቅላል፣ በጎን ይተክላል፣ ይነሳል። በጧት ተጣጥቦ ጸሎቱን ትንሽ ስግደት የሚችለውን አድርጎ ትንሽ ከመጽሐፍ ቅዱስ እያስታወሰ ቀኔ እንዴት ነው ሙለው እያለ ብሄድ እንትን። በነገራችን ላይ ግን እንደዚህ አይነት እውነተኛ የንስሐ ህይወት ከጀመራችሁ ግን ሰይጣን ግብ ግብ ነው የሚገጥማችሁ። ምንም የጥርጥር የሌለው ነገር ነው። ማዕት ነገር ነው የሚያመጣው። ማዕት ንስሐችሁ መንገዱ ትክክል ከሆነ አሁን እንደዚህ ህይወቴ እንዲያደርጋል ውስጥም ከመስሪያ ቤት ያልታሰበ ነገር ያመጣል ወይ ያናድር ሰው ያመጣል። እንዲው ትታቡ ብዙ ነው ብያችሁ የለን እናንተን የገባችሁበትን እቅድ የሚያስረሳ የሆነ ነገር ድንገት ያመጣለች እና መከራ ያመጣል ስሏችሁ ዱብዳ ምናምን ማለት ብቻ ነው የሚያታልል የሚያስት በቃ ጾም እኔማ እንዲህ ጨርሰዋለሁ ብዬ ነበር በቃ ይሁን እንግዲህ ለዚህ ሆኗል የሚያስብል ማለት ነው። በቃ እንግዲህ ከርሞ ያደርሰኝ እንላለን። ደግሞ ከርሞ እሱ ማትቅድ አለው ለአንተ አንተ ብቻ ነህ እንዲህ ብታቅደው እሱም ያቅዳል። ዘንድሮ ያስጣለ ከርሞ ማስጣል ያቅተዋል። ለዛ ነው ጭክን ብሎ መጨረስ የሚፈልገው። አንድ ነገር ጭክን ብሎን ከጨረስ ነው እግዚአብሔር ይረዳል። አሁንም እግዚአብሔር በቸርነቱ ይረዳል። የተወደዳችሁ እግዚአብሔር ቤተሰቦች ይሄ የመጀመሪያው ደረጃ ነው። ጊዜያችን አልቋል። ወደ ሁለተኛው ደረጃ ነው ያሻገረው። ወደ ሁለተኛው ደረጃ ራሱ የመጀመሪያው ያሻገራል። በነገራችን ላይ ምንም ችግር የለውም። ግን ምልክቶቹን ትንሽ መንገር በጣም ጥሩ ነው። ምልክት አሁን ለምሳሌ ወደ ሁለተኛው ደረጃ ብርሃን ምንድን ነው ሲባል አንድ ሰው የእግዚአብሔርን ቃል ሲሰማ ልክ አሁን ሲነበብ ቅዳሴ ላይ ሊሆን ይችላል፣ የትኛውም ቦታ ሲሆን ሊሆን ይችላል። ዝም ብሎ የእግዚአብሔርን ቃል ሲሰማ መልእክቱን መረዳት ከመንፈስ ቅዱስ ይሰጠዋል። ምክንያቱም በውስጥ ያ አምላካዊ ብርሃን ስለሚበራ። ማብራት ማለት ምን ማለት ነው ካላችሁ አንዱ ምልክት ይሄ ነው ለማለት ነው። ወደ አብርሆ የደረሰ ሰው ቅዱሳን መጻሕፍትን ምስጢር መረዳት እኔ እኮ ይሄ አይገባኝም አሁን አንልም። ለምንድን ነው አሁን ይሄ አሁን ቅድም እንደጠፋው አሁን ይሄ ቢጠፋ እና ይሄኛውን ሻማው ምናምኑ ባይኖር መታየት እንችላለን፣ ግን የለንም ማለት ነው። እያለን የማንተያየው በምን ምክንያት ነው? ልክ እንደዚያ ነው ብላችሁ አይምሯችን ያለው የነፍስ ብርሃን አሁን ኦልሬዲ ጨለማ ነው። ጨለማ ስለሆነ ያለው ነገር አይታየንም። ክፉና ደግ፣ እውነትና ሐሰት፣ ጽድቅና ኃጢአት መለየት አይችልም አእምሯችን። አሁን ለምሳሌ ብዙ ሰው በእኛ ቤተክርስቲያን ኮንፊውዝድ የሚሆንባቸው ኬዞች ማንሳት ይችላሉ አይደለም? አንሳ ለምሳሌ የአጥማቂዎች ጉዳይ ለምሳሌ ግራ ያጋባል አያጋባም? ሰዎችን ያከራክራል አያከራክርም? ለምንድን ነው የሚያከራክረው?
ኃጢአተኞች ስለሆነ ብቻ ነው። በነገራችን ላይ ምንም ሌላ ነገር የለው። በግዕዝ ፈሊጥ ይባላል። እስቲ ተናገሩት። ግሱ ፈለጠ። ፈለጠ ማለት ለየ። ፈሊጥ ማለት የመለየት ችሎታ ማለት ነው። የመለየት በእንግሊዝኛ ዲሰርንመንት ይባላል። ከመንፈስ ቅዱስ ጸጋዎች አንዱ ነው መለየት ይላል። ለምሳሌ እዚያ ቆሮንቶስ ላይ ለአንዱ መናፍስትን መለየት ይሰጠዋል ይላል አይደል? መለየት ፈሊጥ ማለት መለየት። አሁን በአጋባቢ ገሬ ፈሊጥተኛ ነው ሲባል ይሄ አሽሙር አዋቂ ሁሉ ፈሊጠኛ ይባላል። ኦፍኮርስ ንግግር ለይቶ መናገር ይችላል ለማለት ነው የተባለው፣ ግን አሁን ሌላ ትርጉም ያለው። ስለዚህ ምን ማለት ነው? ብርሃን ውስጥ ስንሆን እያንዳንዱን ጥቃቅን ነገር ማየት እንደምንችለው ሁሉ ማለት ነው። ሰው ነፍሱ ወደ ብርሃን እውቀት ስትመጣ ኃጢአትና ጽድቅ ይሄ የሚያምታታ ማያምታታ ይሄ የሰይጣን ህልም ምናምን እንደ ጻድቃኔ ያለ ገዳም ሲሄድ ምሳሌ አሁን ጻድቃኔ የሚሄዱ ሰዎች እመቤታችን በረከት የሚያገኙት ብዙ መሆናቸው እንደተጠበቀ ሆኖ በጣም ብዙ ግን የዛር ህልም ያያል። ይህን አግቢው፣ ያችን አግባት፣ በዚህ ውጣ፣ በዛ ግባ ምናምን ማት ይህ እንደውም ተግባራዊ ልምድ ስላለኝ ነው ይህን የምናገረው። ተግባራዊ ልምድ ማለት የአንድ ቤተሰብ ልጆች ተጣልተው ለማስታረቅ ተቀምጠን እዛ አንዷ የተናገረችው መናገር አልችልም በእውነቱ የዘራ ያዕቆብ እመቤት እንደዚህ ብላኛለች እያለ ነው ምተና አረ እሷ አንቺም ጋር አትመጣም አልኩኝ። እኔ ቢጨንቀኝ እንደው አትድከሚ እንደዘም አትልም እመቤታችን። የእውነቴን እኮ ነው የምነግራችሁ። ግን በቃ ህልሙን ግን አይተዋለች እኮ ሳታየው አይደለም እንዲህ የምትለው ስላላየችው እኮ አይደለም። ግን ያ መንፈስ ነው ያስታ እና ደግሞ መለየታችንም ገብቷችኋል አይደለም? ደግሞ በብዙዎቻችን የሆነ ህልም ብናይ ስለምንወድ የሆነ ባህታዊ ብናገኝ እንደዚህ አይነት ዝም ብሎ ይሄ በጣም ፋንታዚ ነው የሚባለው። በነገራችን ላይ ይሄ ሰይጣን የሚያስትባቸው አንዱ ነገር አሁን ራሱ ይሄ የቀን ቅዠት የሚባል ታውቃላችሁ? የቀን ቅዠት ማለት አሁን እንደዚህ ቢሩ ቢኖረኝ ያለ ቤተ ክርስቲያን ብሰራ አይኩድ አሁን ስታስቡ ጽድቅ ነው የሚመስል፣ ግን ቅዠት የሚባለው ይሄ ነው። በነገር እንደዚህ ቢኖር ምናምን መልካም ነው ያሳሰባችሁ የሚመስላችሁ፣ ግን ጀስት ማነሁለል ነው። እንደዚህ አይባል። እግዚአብሔር በፈቀደው የግድ አንተ ገንዘብ ማግኘት እኮ የለብንም የእግዚአብሔር ቤት እንዲሰራው። እግዚአብሔር ገንዘብ ቸግሮት ነው እንደማይሰራው አይደለም። ግን ሰይጣን የሚያስትበት በጎ እንኳን በህልም ልላችሁ ነው በቀን የሚያመጣው ለእኔ እኮ እንደዚህ አስቤ ነው ምናምን ቅዠቴን አትናገር። ምንም እንደዚህ አይነት ክርስትና የለም። ክርስትና መሰብሰብ ነው። በነገራችን ላይ አሁን እመቤታችን በሐሳቧ ድንግል ናት ማለት ይሄ ሁሉ የለባት ማለት ገብቷችኋል አይደል? በሐሳብ ድንግል ማለት የወንድ ማሰብ ምናምን ማለት አይደለም። እንደዚህ አይነት ቅዠት ሁሉ የላቸውም ቅዱሳን። ለምሳሌ እንደዚህ ቢሆን እንደዚያ ቢደረግ በዚህ ህይወት ምንም አይነት ይሄ ጉጉት የሚባል ነገር የለም። ይሄ ሁሉ ርኩሰት ነው በነገራችን። እና ወደ ብርሃንነት ሲመጣ ሰው ይሄን እየለየ እያወቀው ይመጣልና ይሄ ዝም ብሎ በቅዠት እንደዚህ የሚባል የለም። ክርስትና እየገባችሁ እየተረጋጋችሁ ነገሮችን በእውነትና በመንፈስ ቅዱስ እያወቃችሁ ነው የምትሄዱት። ወደዛ ነው የሚሄዱ። ሁለተኛው ደረጃ እነዚህን የመሰሉ ደረጃዎች አሉበት፣ ግን ይህ ሲደረስ የሚታወቅ ነው። የህልም እንጀራ ነው። አሁን በነግራችሁ አይደለም። አሁን እዚህ ሀገር ስራው እንዲህ ነው ምናምን እያለ ፓስፖርት ቪዛ የሌለው ሰው ማውራት ማለት ነው። እንደዚህ ብሎ መናገር ማለት። እግዚአብሔር ለሁላችን ማስተዋሉን ያደለ። ጥያቄው የዛሬው ትምህርታችን ይህ እስከምታገኘው ድረስ አጥብቃ የማትፈልግ ሴት ማናት ነው አይደለም እንዴ? ነፍስ ማለት ይህን አጥብቃ የምትፈልግ ማለት ነው። ክርስቲያኖች የእያንዳንዳችን ይህን አጥብቃ መፈለግ አለባት። በቃ መንጻትን አጥብቃ መፈለግ አለባት። አብርሆን አጥብቃ መፈለግ አለባት። እግዚአብሔር መምሰል አጥብቃ መፈለግ አለባት። እና የሚጀመረው እችን ተናግሬ ይጨርሳል። ቀላሉ ነገር አሁን የመጀመሪያ ሁሉ የሚመከረው ልክ አሁን ዛሬ እንደምታደርጉ የእግዚአብሔር ቃል በትክክል የምንማር ከሆነ የእግዚአብሔር ቃል ብርሃን ነው። ሕግህ ለእግሬ መብራት ለመንገዴ ብርሃን ነው አይደል የሚለው። ጨለማ ውስጥ ስላለን መጀመሪያ የእግዚአብሔር ቃል ትንሽ እያበራልን ትንሽ ድንግዝግዛችን እየለቀቀን እያል እያስባነንን መሄድ መቻል አለበት። ከዚያ በኋላ ቀስ በቀስ በጥምቀት ያገኘነውን ጸጋ መነጠቃችንን ማመን አለብን። በጣም ማመን አለብን። እና አሁን ራሱ ብዙ ኃጢአተኝነት ስሜት የማይሰማን እጅግ ጥልቅ ኃጢአተኞች ስለሆነ ነው። እጅግ በጣም የተያዘ ሰው መያዙን አያውቅም። ምንድነው የጎደለኝ? ምን አረኩ? በቃ እንደዚህ ነው ምን ሆነው። በነገራችን አንድ ሰው በነፍሱ ላይ እግዚአብሔር መንፈስ ቅዱስ መንቃት ይሄ ልክ ከእንቅልፍ እንደሚነቃ መባነን ሲሰጠው ኃጢአተኝነት እየተሰማው በደለኝነት እየተሰማው ነው የሚሄደው። እንደዚያ እየሄደ ነው የሚሄደው። ጻድቅነት እየተሰማው አይሄድም። ያ እየተሰማው ይሄዳል። እና የመጀመሪያው ይሄ ነው የእግዚአብሔር ቃል መስማት። ሁለተኛው በጣም አስፈላጊ ነገር ቅድም ያልኳችሁ ነው፣ ራስን መካድ። ሊከተለኝ የሚወድ የሚኖር መጀመሪያ ምንድን ነው የተባለው? ራሱን
እሱ ማለት ጥቅሞቻችን መቀነስ ከቤታችሁ ጀምራችሁ ነው የሚለው። አሁን እኛም ራሳችን መካድ እንደማንችል የምታውቁት ለምሳሌ አሁን ልብስ እንዲው የተረፈን የማንጠቀምበት ልብስ አውጥተን ብንሰጥ ወይ ጠቦን ወይ ሰፍቶን ወይም ደግሞ እስቲ ጆ አንዱን ልስጥ ብን በጣም ምን ወደውን እንሰጣለን። ከየት ነው የምንጀምረው? በጣም ከደበረን ነው አይደለም? እንደዛ ነው የምናደርገው። ራስ መውደድ የሚባለው ይሄ ነው። እና ሰው ከዚህ ሲፈታሁን እንደዚህ እንትን አይደለም ግድ የለም እዛ ይቅር። ቤት ውስጥ ነው የምላችሁ ደረጃ ነው ሂደት ነው። ዝም ብሎ አንድ ቀን እንደሚባለው መንፈሳዊ ህይወት በአንድ ቀን በአንድ ጊዜ አይመጣም። ልክ በአካል ለዚህ እድሜና እዚህ ጉልምስና ለመድረስ የፈጀብን እድሜ እንዳለ ሁሉ መንፈሳዊ ህይወትም እንደዛ እድገታል ሂደት አለው። በአንዴ የሆኑ መንፈሳዊ ሰው አይኮን፣ በደረጃ ግን ይኮናል፣ ይደረስበታል። ምንም የማይደረስበት ነገር። ስለዚህ የራስን መካድም በቀስታ ተለማመዱት። የሆነች ነገር ቆርጦ መጣል፣ ለምሳሌ የሆነች ፍላጎት ቤተሰባችን ውስጥ ያለ ነገር ቅድሚያ ለእኔ የምንለውልና ራስን ከማስቀደም ጋር ያሉ ነገሮችን መቀነስ እና መመርመር። ራስን በራስ መታዘብ ራሱ ይበቃናል። አሁን እኛ ገብቷችኋል አይደል? ራሳችን መታዘብ ራሱ ውይ እኔ እንዴት አይነት ደካማ ሰው ነኝ እያለ የእውነቴን ነው የምነግራችሁ። ይሄ ወደሚቀጥለው ደረጃ እግዚአብሔር መንፈስ ቅዱስ ያሻግረናል። ከአንዲት ነገር ቅድም እንዳልኳችሁ አድራጊው መንፈስ ቅዱስ ብቻ ነው። የእኛን ህይወት መለወጥ የሚችለው ማን ነው? ይሄ እርግጠኞች መሆን አለብን። እና ያ እንዲሆን እና ራስን መካድ የሌለበት ምንም አይነት በክርስትና ህይወት ለውጥ የለም። ይሄ እርግጠኛው ነው የምነግራችሁ። በህይወታችን ውስጥ እኛን ማስቀደም ካልተውን በቀር ከመንፈስ ቅዱስ ጋር እየተገናኘ መሄድ አንችልም። ሶስተኛውና ከዚህ ጋር ተባብሮ በጣም ሄደው በጣም አስፈላጊው ልክ እንደ ኦክሲጅን መቅረት የሌለበት ጸሎት መጸለይ። ጸሎቱ ሌላ ግዴ ረጅም ሰዓት መጸለይ ለተሰጠው ሰው በጣም ጥሩ ነው። ግን የሚመከረው መጀመሪያ አጭር ጸሎት፣ ግን አእምሯችሁ ሌላ ቦታ የማይሄድበት ጸሎት። ግልጽ ነው አይደለም? መጀመሪያ የጸሎትን ኳሊቲ ነው መለማመድ። ገልኳችኋል አይደለም? ተመስጦ ያለው ሙቀት ያለው ከእግዚአብሔር ጋር ፊት ለፊት ከሰው ጋር እንደምታወሩት አይነት ማድረግ ፕሮቶኮል ሳንሆን ማለት ይህን የትም ቢሮአችሁ ልታደርጉት ትችላላችሁ። መኪናችሁ ውስጥ እየሄዳችሁ እየበላችሁ ሁሉ ልታደርጉት ትችላል። መደበኛ ጸሎት የጧትና የማታ ማድረግ አስፈላጊ ነው። ጧት እንደተነሳችሁ ማታ ከመኝታችሁ በፊት ይችን አጫጭርም ቢሆን አድርጓት። ከዛ ውጭ ግን በማንኛውም ሰዓት ጸልዩ። ድንገራችሁ እና ጸሎት ለምሳሌ አንዳንድ ሰው ተሰሙት እንደሆነ የሄደ ሁሉ ሙዚቃ የሚያንጎራጉር ሰው ተሰማላችሁ አትሰሙ? አሁን የአእምሮ ስለለመደው ነው። እና አንዳንድ ጊዜ እኮ ተው ሲባል እያለ መሆኑን ሳያስታውስ የሚል ሰው የለም። ልክ እንደዛ አእምሮን ጸሎት እንደዚያ ማለማመድ ይቻላል። አንዲት ጸሎት ለምሳሌ ጌታ ኢየሱስ ክርስቶስ ሆይ እኔን ኃጢአተኛውን ይቅር በላይ የምትለው ብቻ ይቅር በላይ በቃ ይሄን ብትለምዱት እና ሳታስቡት ትሉታላችሁ። ሴቶቹ ምግብ እየሰሩ ወንዶቹ ቢሮ ቤታችሁ እየሰራችሁ ከዛ በኋላ ይገርማችኋል። የሆነ ነገር ሲላችሁ ሳታቋርጡ ጸልዩ የሚለው ቅዱስ ጳውሎስ ጥቅስ ትዝ ይላችኋል። ሳያቋርጥ አንድ ሰው የሚጸልየው በዚህ መንገድ ነው ይላሉ ቅዱሳን። አእምሮውን ያለማምደውና ልክ ሙዚቃ መዝሙር እንደሚያንጎራጉር ሰው አንድ ሰው ጸሎት በአእምሮ ሳያስበው ጸሎት የሚናገርለት ይሆናል። ጸሎት ካለ እግዚአብሔር ያወጣል። ክርስቲያን ጸሎት በጣም አስፈላጊ ነገር ነው። እንድናደርግ አምላካችን እግዚአብሔር ይርዳን። ይቆየን። ወስብሐት ለእግዚአብሔር።